ሁላችሁንም በጌታ በኢየሱስ ክርስቶስ ፍቅር አክብሮት እትና ሁሉ ሰላም እላችኋለሁ። እንደምን አላችሁ? የአምላካችን እግዚአብሔር ስም የተባረከ ይሁን። ከእግዚአብሔር ቃል ኤፌሶን ምዕራፍ 4 ከቁጥር 1 እናወጣና አንብበን የእግዚአብሔርን ቃል እንከፋፈላለን። ሐዋርያ ጳውሎስ ለኤፌሶን አማኞች የጻፈው መልእክት ምዕራፍ 4 ቁጥር 1 እንግዲህ በጌታ እስር የሆኑ እኔ በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ዘንድ ለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን እስከሚለው ይበቃኛል። የምናገርበትን ርዕስ ለጤናማ የእርስ በርስ ህይወት እንትጋ የሚል ርዕስ ሰጥቼዋለሁ። ለምናገርበት ሐሳብ ከዚህ ክፍል መነሻነት ለምናገረው ሐሳብ ለጤናማ የእርስ በርስ ህይወት እንትጋ ትጋት እናድርግ የሚል ሐሳብ ወይም ርዕስ እንዲሆን ወድጃለሁ። መጽሐፍ ቅዱስ ላይ በብሉይ ኪዳንም በአዲስ ኪዳንም በሙሉ መጽሐፍ ከ155 ጊዜ በላይ እርስ በርሳችሁ የሚል ቃል ተጽፏል። ከዚህ ውስጥ 120 ጊዜ የሚደርሰው በአዲስ ኪዳን ነው የሚገኘው each other እርስ በርሳችሁ የሚለው እና የአዲስ ኪዳን ዋና መልእክት ነው። ከብሉይ ኪዳንም በላይ የእርስ በርስ ጉዳይ ከየትኛውም ጊዜ በላይ ግለኝነት በውጭም በቤተ ክርስቲያን በነገሰበት ጊዜ ላይ እንገኛለን። ከአንድነት ይልቅ ልዩነት፣ ከጋራ ጉዳይ ይልቅ የግል ጉዳይ፣ ከሚያቀራርበን ነገር ይልቅ የሚያራርቀን ነገር ትኩረት እያገኘ ይገኛል። ፖለቲካዊ፣ ኢኮኖሚው፣ ማህበራዊ ህይወቱ ብቻም ሳይሆን መንፈሳዊ ህይወትም ራስ ተኮር ብቻ መሆን ከጀመረ ሰነባብቷል። ዳሩ ግን እግዚአብሔር የህብረት አምላክ ነው። እግዚአብሔር የፌሎሺፕ አምላክ ነው። አምላክ ሆኖ ሳለ መለኮት ሆኖ ሳለ ሰብአውያን ከምንሆን ከኛ ጋር ህብረት ማድረግ ያልከበደው ያልጎረበጠው አምላክ ነው። ስለዚህ ህብረትን የሚወድ አምላክ ነው የምናመልከው። ጳውሎስ ለኤፌሶን ሰዎች የሚላቸው አዲስ የመንፈስ አንድነት እንዲሰጣችሁ ጠይቁ፣ ጸልዩ አይደለም የሚለው። የተሰጣችሁ ኦሬዲ ያለው የመንፈስ አንድነት ይጠበቅ። የመንፈስን አንድነት ለመጠበቅ ትጉ። ተሰጥቷችኋል፣ እሱን ጠብቁት ነው የሚለው። ለመንፈስ አንድነትና ለህብረት ትጋት ያለበት ጥንቃቄና ጥበቃ ሊደረግ ይገባል። አመራራችን፣ ስብከቶቻችን፣ መዝሙሮቻችን፣ ጸሎቶቻችን፣ ትምህርቶቻችን ሁሉ ግለኝነትን ሳይሆን ህብረትን፣ አንድነትን እንዲያተኩሩ ሆን ተብሎ መሰራት አለበት። አስቸጋሪ ነው ያለንበት ጊዜ። የምንተነፍሰው የፖለቲካው አየር አንዱ ሌላውን አታስፈልገኝም፣ ካንተ ጋር መሆን አልፈልግም፣ አንተ ከዚያኛው ነህ እኔ ከዚህኛው ነህ የሚል አንድምታ ያለው ነው። ይሄም በክርስቲያናዊ ወይ ደግሞ በመንፈሳዊ ህይወታችን ላይ ጥላ አላጠላም ማለት አንችልም። በዚህ በምናገርበት የእርስ በርስ ህይወት ትጋት ይደረግ ብዬ ስል ለእርስ በርስ ህይወት ምን እናድርግ ወይ ደግሞ ለጤናማ የእርስ በርስ ህይወት እርስ በርሳችን ምን እናድርግ የሚል ነጥቦች ተናግሬ ነው የምጨርሰው። ጌታው የእርስ በርስ ህይወት እንዲኖረን እርዳን ብለን መጸለይ አንድ ነገር ነው፣ ግን በቂና ብቸኛ ነገር አይደለም። የእርስ በርስ ህይወት ይቀጣጠል ምናምን ብለን እንደሱ ፎክረን መፈክር አድርገን የሚሆን አይደለም። ያስፈልጋል ለእርስ በርስ ህይወት መጸለይ፣ ግን ድርሻ አለን ልናደርገው የሚገባው ነገር ብዬ ሳስብ እነሱ ምንድናቸው የሚለውን ልናገር ወደድኩኝ። ለእርስ በርስ ጤናማ ህይወት አንደኛና የመጀመሪያው እርስ በርሳችን እንዋደድ። ምን አልኩኝ? እርስ በርሳችን እንዋደድ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። 13:34 የዮሐንስ ወንጌል እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ወንድሞቻችንንና እህቶቻችንን ያለምንም ቅድመ ሁኔታ ውደዷቸው ነው የሚለው ጌታ ኢየሱስ።
አንዱ ወዳጅ ሌላ ተወዳጅ ብቻ መሆን ሳይሆን እርስ በርሳችሁ ሙቹዋል ላቭ ያስፈልጋል ነው የሚለው። ውደዱ አይደለም የሚለው፣ ተወደዱ አይደለም የሚለው፣ ምኑ ነው የሚለው? ተዋደዱ እርስ በርሳችሁ። አንዳንድ ሰዎች መወደድ ይርባቸዋል፣ ይጠማቸዋል፣ እጅግ ይፈልጉታል መወደድን። መውደድን ግን ችላ ይላሉ። መወደድ የሚገኘው ከመውደድ ነው የሚመጣው። ስንወድ እንወደዳለን። ለወደደን ሰው የመውደድ ምላሽ መስጠት አለብን። ዳሩ ለወደደን ሳይሆን ቀድመን ነው ልናደርገው፣ ከኛ ነው መውደዱ ሊሄድ የሚገባው። ክርስቶስ የወደደውን ወንድማችንን ለመውደድ ምንም ቅድመ ሁኔታ አያስፈልግም። ክርስቶስ ያልጠላውን ወንድማችንና ያልጠላትን እህታችን ለመጥላት ምንም ምክንያት የለንም። ባልንጀራን እንደራስህ ውደድ የሚለው የተባለለት የጌታችን የኢየሱስ ክርስቶስ ትእዛዝ የፍቅርና የትእዛዝ ሁሉ ፍጻሜ ነው። ታውቃላችሁ ጌታ ትእዛዛትን ሁሉ በሁለት ጠቅልሏል። ምን በሚል? ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ምን አድርግ? ውደድ። ከዛ ባልንጀራን እንደራስህ ውደድ። ሕግም ነቢያትን ትእዛዝም እነዚህ ናቸው ብሎ ጠቅልለዋል። እናንተ የህይወት ፍቅር ከሌለው ከጎደለው፣ የእርስ በርስ ግንኙነት ፍቅር ከጎደለው አስቸጋሪ ነው። ኢቭን አገልግሎት ፍቅር ከጎደለው አስቸጋሪ ነው። ሁሉ ነገር ኖሮት፣ ገንዘብ ኖሮ፣ ሀብት ኖሮ፣ ዕውቀት ኖሮ፣ ልምድ ኖሮ ፍቅር ከጎደለ ሁሉ ነገር የለም ማለት ይቻላል። ብዙ ጊዜ ላለው ደረቅ ዳቦ ጣፋጭ ሆኖ እንድንበላ ዋጋውን የሚጨምረው ይሄ ሱቅ የምናውቀው ደረቅ ዳቦ፣ እዛ እንትን ውስጥ የሚሸጠው ደረቅ ዳቦ 20 ብር የሚሸጠው ዳቦ 100 ብር 200 ብር እንዲሆን የሚያደርገው ውስጡ ምን ሲገባ ነው? እንቁላል፣ ስጋ፣ አትክልት እየጣፈጠን እንድንበላው ለስለስ የሚያደርገው ጣፋጭ የሚያደርገው ያን ደረቅ ዳቦ ውስጡ የሚገባው ጣፋጭ ነገር ነው። አገልግሎትን ጣፋጭ የሚያደርገው፣ ህይወትን ጣፋጭ የሚያደርገው፣ መንፈሳዊ ግንኙነቶቻችንን ጣፋጭ የሚያደርገው፣ የቤተ ክርስቲያን ህብረቶችን መንፈሳዊ ህብረቶቻችንን ጣፋጭ የሚያደርገው ፍቅር ነው። እርስ በርስ መዋደድ። ሁለተኛው ለጤናማ የእርስ በርስ ህይወት እርስ በርሳችን እንከባበር። ምን አልኩኝ? ይሄ እንከባበር የሚለውን አይደለም እኔ እያልኳችሁ ያለው። ነርሶ ይነሳና እንከባበር በል እንግዲያውስ እሱን አይደለም እኔ የምለው። ሮሜ 12:10 ላይ ሐዋርያው ጳውሎስ ያለውን ነው። ሮሜ 12:10 ላይ በወንድማማች መዋደድ እርስ በርሳችሁ ተዋደዱ ካለ በኋላ እርስ በርሳችሁ ተከባበሩ። እርስ በርስ መዋደድ ሲኖር እርስ በርስ መከባበርም አብሮ መኖር አለበት። ለሌላው ሰው ዋጋ መስጠትን፣ ለስሜቱና ለሞራሉ መጠንቀቅን ያካትታል መከባበር የሚለው። ብዙ ጊዜ እርስ በርስ መዋደድ ከፍ ሲል መከባበር አደጋ ውስጥ ይገባል። ሰዎች የሚሉት አወቅኩሽ ናቅኩሽ የሚለው ይላሉ እና አወቅኩሽ ናቅኩሽ አይነት ስሜት ይፈጠራል። በጣም የምንወደውን ሰው ላንጠነቀቅለት እንፈተናለን። የኔው ሰው አይደለ እንዴ ብለን እሱ የኛ አይደል ምን ይሆናል አንተ የኔ አይደለም በሚል። ነገር ግን ስሪታችን ውስጥ ጤናማ መከበርን የሚፈልግ ማንነት ተደርጎ ነው የተፈጠርነው። እርስ በርስ መከባበር ማለት ሌላውን አለመናቅ፣ ዝቅ አድርጎ አለመመልከት፣ ሊያዋርደውና ሊያሸማቀው የሚችል ነገር አለማድረግ ማለት ነው። አንዳንድ ሰዎች መከበር ይፈልጋሉ፣ ማክበር ግን አይፈልጉም። መከበር በጣም ይፈልጋሉ። እናንተዬ ብዙ ሰዎች የሚሳሳቱት ነገር የሚፈልጉትን ነገር ለሌላ ሰው በማድረግ ማግኘት ብልሃት እንደሆነ ይጠፋባቸዋል። በጣም እርግጠኛ ሆኜ የምናገር የምፈልገው ያከበራችሁት ሰው ሊንቃችሁ አይችልም። ስታከብሩ ክብር ይመጣል፣ መከበር ይመጣል። ዳሩ አንዱ አክባሪ አንዱ ተከባሪውን ሳይሆን ጌታ ጳውሎስ የሚለው እርስ በርሳችሁ ተከባበሩ። መዋደድ ብቻ አይበቃም፣ መከባበርም ይጨምር። በባልና በሚስት መካከል፣ በጓደኛሞች መካከል፣ በመሪና በምዕመናን መካከል፣ በአገልጋይና በአገልጋይ መካከል
በወዳጃሞች መካከል፣ በእጮኛሞች መካከል መከባበር ያስፈልጋል። ያኔ ግንኙነት ጤናማ ሆኖ ይቀጥላል። ጸጋ ይብዛልን። ሶስተኛ ለጤናማ የእርስ በርስ ህይወት ልናደርገው የሚገባው ነገር እርስ በርሳችን እንቀባበል። ምን አልኩኝ? እርስ በርሳችን እንቀባበል። አሁንም ሐዋርያ ጳውሎስ ለሮሜ አማኞች የጻፈውን ምዕራፍ 15 ቁጥር 7 ያለውን ክፍል ነው ማነበው። ሮሜ 15:7 ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ሮሜ 15:7 ነው ያነበብኩት። ደግሜ ላነብ። ስለዚህ ክርስቶስ ለእግዚአብሔር ክብር ምን እንዳደረጋችሁ? እንደተቀበላችሁ። ማን ተቀብሎናል? ክርስቶስ ተቀብሎናል። ማን ይከብር ዘንድ? እግዚአብሔር ይከብር ዘንድ። ለእግዚአብሔር መክበር ብሎ ተቀበላችሁ ክርስቶስ እናንተን። ስለዚህ በዛው መቀበል ክርስቶስ በተቀበላችሁ መቀበል እርስ በርሳችሁ ደግሞ ተቀባበሉ ነው የሚለው። ቀና ብላችሁ ስሙኝ። ለእግዚአብሔር ክብር ብሎ ክርስቶስ እናንተ እንደተቀበላችሁ እንዲሁም እናንተ ለእግዚአብሔር ክብር ብላችሁ ወንድማችሁን እህታችሁን ተቀበሉ። እርስ በርስ አለመቀባበል ያልተቀበልነውን ሰው የሚያሳዝን ብቻ ሳይሆን እግዚአብሔርን በመካከላችን እንዳይከብር የሚያደርግ እንቅፋት ነው ብያለሁ። እኔ ምን ማለት ነው? ክርስቶስ የተቀበለን ማን ይከብር ዘንድ ነው? እግዚአብሔር ይከብር ዘንድ። ለእግዚአብሔር ክብር ብሎ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ ክርስቶስ እናንተን ቅቡልነት የማይገባችሁ ሰዎችን የተቀበላችሁ እግዚአብሔር ይከብር ዘንድ ነው። የእግዚአብሔር መክበር እናንተን በመቀበል ውስጥ ስላለ ክርስቶስ ተቀበላችሁ። ስለዚህ ወንድሞቻችን እህቶቻችን ስንቀበል ማን ይከብራል? አንዳንድ ሰዎች እገሌትን አገልግሎቱን ውስጤ አይቀበለውም ይላሉ። የተመታዩ ማለት ይሄንን ነው እንጂ አይቀበለውም። ለምን እንደሆነ እንጂ አይቀበለውም ይላል። ነገር ሲፈልጉ ነው። ለሌላውም ሰው ያንን ለማጋባት ምክንያት ሲፈልጉ ነው። እነሱ አለመቀበላቸው ሳያንስ ለመጥቶ እኔን ብቻ ነው ገሌት አይቀበለውም ውስጥ ይላል። አንተም ይሄን ሐሳብ ተካፈለኝ ብሎ ወገኖቼ፣ ያ ሰዎች ድካም ያለብን ያልበቃንና ያልተጠናቀቅን እንከን የማይጠፋን ተደርገን ተፈጥረናል። እስከ ወዲያኛው እንከን አይጠፋንም። የምንቀበለው ወንድምና እህት እንከን ስለሌላቸው ሳይሆን ከነንከኖቻቸው ጌታ ስለተቀበላቸው መቀበል አለብን። ልባችን ጌታ ያስፋልን። ክርስቶስ እኛን የተቀበለን ተቀባይነት የማግኘት መስፈርት የምናሟላ ሆነን ሳንሆን እንዲሁ እንደ ድካማችን ከነጉድለታችን ከነውስነታችን ተቀብሎናል። ስሙ የተባረከ ይሁን። በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። ለጻድቅ ሰው የሚሞት በጭንቅ ቢገኝ አንድ ይገኝ ይሆናል። ለደግ ሰው የሚሞት ቢፈለግ ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ምን ሆኗል? ሞቷል። ተቀብሎናል። የተወደድንበትን መወደድ ስናስብ፣ ተቀባይነት ያገኘንበትን ሰማያዊ ፍቅር ስናስብ አጠገባችን ያለውን ወንድም መቀበል አይከብደንም። እኔን የሚያክል ሰው ተቀብሎኝ የለ ጌታ እሱና እኔ በምንተዋወቅበት በጓዳ ገበናዬ የሚያውቀኝ ጌታ እንዲህ ከተቀበለኝ እሱን ላለመቀበል ምንም ምክንያት የለኝም። መቀበል ይሆንልን። ክርስቶስ የተቀበለውን ወንድም ክርስቶስ የተቀበላትን እህት ከነ ድካሙ ከነ ማንነቱ መቀበል አለብን። ብዙ ጊዜ ከኛ የተለየ ዘር፣ ከኛ የተለየ ቀለም፣ ከኛ የተለየ አመለካከት፣ ከኛ የተለየ እሳቤና ርዕዮተ ዓለም ያለውን ሰው መቀበል ይከብደናል። ጌታ ኢየሱስ የተቀበላቸው 12ቱ አጠገቡ የነበሩ ሰዎች በጣም የተለያዩ አይነት ሰዎች ናቸው። እርስ በርሳቸው የሚነታረኩ፣ እርስ በርሳቸው የሚከራከሩ፣ እርስ በርሳቸው በስልጣን ሽኩቻ የሚራኮቱ ነበሩ። ጌታ ግን ተቀበላቸው። የሚገርማችሁ ከሙዳይ ውስጥ ገንዘብ የሚሰርቅ ይሁዳንም ተቀብሎ እስከ መጨረሻ አይታለ። ይሄ ጌታ እሱ እኮ በዛ ቢቆም ምን አለ? አሳልፎ የሚሰጠኝ በመካከላችሁ ነው ብሎ ይሁዳን ተቀብሎ
እሱን ይሁዳን ጨምሮ 1 2 12 ናቸው ይላል። 12 ከይሁዳ ጋር ናቸው 12። እኔ እናንተን 12ታችሁን መረጥኳችሁ ይላል ጌታ። ማንን ጨምሮ? ይሁዳ መጨመር አለበት። አሁን ቁጥር ላይ ከሃዲ፣ ሻጭ፣ አሳልፎ ሰጭ ይሁዳ መጨመር አለበት። ቸርች ውስጥ እውነት ይሁዳ መጨመር አለበት። ፋይር ውስጥ ይሁዳ መጨመር አለበት። ጸሎት ህብረት ውስጥ፣ ድቁና ውስጥ፣ ወንጌል ስርጭት ውስጥ ይሁዳ መቆጠር አለበት። ጌታ ግን ቆጠረው። ከኔ ጋር ናችሁ? እና እንቀበል። ሌላ አራተኛ ለጤናማ የእርስ በርስ ህይወት እርስ በርሳችን በተሰጠን ጸጋ እናገልግል። ምን አልኩኝ? እርስ በርሳችን በተሰጠን ጸጋ እናገልግል። አንደኛ ጴጥሮስ 4:10 ይህንን ሐሳብ ያጠናክርልኛል። አንደኛ ጴጥሮስ 4:10 ልዩ ልዩን የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። አሁንም እርስ በርሳችሁ ነው የሚለው። የጸጋ ስጦታ ተቀብላችኋል ሁላችሁም ካለ በኋላ በዛው ጸጋ መጠን እርስ በርሳችሁ አገልግሉ። የጋራ ህይወታችን ጤናማ ሆኖ እንዲቀጥል ሁሉም ሰው በተሰጠው ጸጋ የማገልገል እድል ማግኘት አለበት። ስጦታው የተለያየ ይሁን እንጂ ሁሉም ሰው ማገልገል የሚችልበት ጸጋ ስጦታ ተሰጥቶታል ከሰጪው ጌታ። ዳሩ አገልጋዮችና ምዕመናን የሚበላው አባባል ትክክል አይደለም፣ ጤነኛም አይደለም። አገልጋዮች እና ምዕመናን የሚባል አጠራር ልክ አይደለም፣ መስተካከል አለበት። ስም ሊፈለግለት ይገባል። ሁሉም አገልግሎት የግድ እንደኔ እዚህ ክራባት አድርጎ ኮት ለብሶ ማይክ የመያዝ የፑልፒት አገልግሎት መሆን የለበትም። እዚህ ማይክ ይዞ ማገልገል አንድ አገልግሎት እንደሆነ ሁሉ ከመጋረጃ ጀርባ ሰዎች በማያዩት ማይክ በማይያዝበት ድምጽ በማይሰማበት የሚያገለግሉ ሰዎች አገልግሎትም በጌታ ዘንድ ክቡር ነው። ጌታ ያንን ያውቀዋል። ግን ሰዎች ማገልገል አለባቸው ነው ፖይንቴ። የዘንድሮ ቤተክርስቲያን አደገኛ አካሄድ አንድ ሰው ወይ የተወሰኑ ሰዎች ሄሮም የሆኑበት ጀግናም የሆኑበት መድረክ ላይ የሚበዙበት የሰዎች አይንና ቀልብ የሚይዙበት ሞኖፖሊ የሚያገለግሉበት ሆኗል። ይሄ ሁሉን ጠቅልሎ በመያዝ የሚገለገል አገልግሎት ጤናማ አይደለም። አንዳንዱ ራሱ ፕሮግራም መሪ፣ ራሱ መዝሙር ዘማሪ፣ ከዛ ቀጥሎ ራሱ ሰባኪ መባ መሰብሰብ ሲቀረው እሱንም ስጦታ መሰብሰቡ እንደዚህ ጥሩ አይደለም። ሰዎች ያገልግሉ። ህብረታችን ጤናማ ሆኖ እንዲቀጥል የቤተክርስቲያን አገልግሎት እንደ እግር ኳስ ስታዲየም 22 ሰዎች ብቻ የሚጫወቱበትና ሺዎች ተቀምጠው ቲፎዞ ሆነው የሚያጨበጭቡበት መሆን የለበትም። እርስ በርሳችሁ አገልግሉ ነው የሚለው። የሆነ አገልጋይ የሆነ ተገልጋይ ብቻ መሆን የለበትም። ጌታ ደግሞ የጠራን እንድናገለግለው ነው። ያገለግለኝ ዘንድ ህዝቤን እኮ ነው ያለው። የተወሰኑት እንዲያገለግሉኝ ሙሴን አሮንንና የእስራኤል ሽማግሌዎች እንዲያገለግሉኝ ልቀቅ ሳይሆን ህዝቤ ሁሉ እንዲያገለግለኝ የተጠራ ነው። ለማገልገል ነው። ዘካርያስ መንፈስ ቅዱስ ተሞልቶ ሲናገር ሉቃስ ወንጌል ላይ ይላል በርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ይላል። እንድናገለግለው አስብላችኋለሁ። ዛሬ እኔ አገልጋይ ነኝ በሉ እስቲ። ከዚህ ጋር ብዙ ድምጽ የሚሰማኛለሁ እና ከዚህ አካባቢ እስቲ እኔ አገልጋይ ነኝ በሉ። ታፔላ የላችሁም፣ ስም የላችሁም፣ ታይትል የላችሁም፣ መጋቢ፣ ወንጌላዊ፣ ፓስተር ምናምን አልተባላችሁም ሊሆን ይችላል። ሰማይ ግን ያስለቀቅኩ ነፃ ያወጣሁ እንድታገለግለኝ ነው ይላል። ሰው የማይጋፋው ፑልፒት የማይጠይቅ መራኮት የሌለበት ብዙ የአገልግሎት መስክ አለ። ቤት ሆኖ መጸለይ ማን ይከለክላል? ቅድም የተባለውን ይህንን የጸሎት ርዕስ ይዞ ሄዶ መጸለይ አገልግሎት ነው፣ ማን ይከለክላል? ተንበርክኮ ምድሪቱን በእግዚአብሔር ፊት ይዞ መቅረብ አገልግሎት ማን ይከለክላል? ስራ ቦታ፣ መስሪያ ቤት፣ ትምህርት ቤት፣ ንግድ ቦታ ላይ አጠገባችን ላለው ሰው ወንጌል መስበክ ማን ይከለክላል? ከኔ ጋር ናችሁ ወይ?
ከምናገኘው ነገር ለድሆች መስጠት ማን ይከለክላል? እዚች ቦታ የምንጣበባት ነገር ነው እንጂ ወረፋና መርሃ ግብር የሚወጣለት አረ ብዙ አገልግሎት ሞልቷል። መከሩ ሰፊ ነው፣ ለስሙ ክብር ይሁን። አገልግሉ ይላል። አስገልጋዮችም ደግሞ አስገልግሉ፣ አስገልጋዮችም አስገልግሉ። ለዚህ ቤት ብቻ አይደለም የምናገረው። አሁን ዛሬ የተመረቁም እዚህ ያሉና እናስገልግል። ፍርሃት አለብን። አንዳንድ ጊዜ ይበላሽ ይሆናል። እኛ እያበላሸን አይደለም ያደግነው፣ ዛሬም እያበላሸን ነው እያገለግልን ይላል። ምንም አይሆንም። ጌታ እኮ ሊያበላሹ የሚችሉ 12 ሰዎችን አምኖ ሰጥቶ ይሄን ወንጌል ከኔ ጋር ናቸው። ሊያበላሹ የሚችሉ በየፌርማታው የሚሳሳቱ አሁን መጥቶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ያለው ጴጥሮስ መለስ ብሎ ደግሞ አትሞት አይድረስብህ ሰይጣን አለው ጌታ ለሚል ጴጥሮስ ይህንን ወንጌል ከፀሐይ መውጫ እስከ መጥለቂያ ሰጥቶት ሄደ። አገልግሉ ብሎ ሰጥቷቸው አምኗቸው ሄደ። ሌላችሁ የፈለኩት ፐርፌክሽን አይጠብቅም ወይ ፍጹማን እንድንሆን። ፍጹማን ለሆኑ ሰዎች አይደለም ሰጥቶ ሄዶ ጌታ ይሄን አገልግሎት ይሄን ወንጌል በግረዷ ፊት አላውቅም ለሚለው ሰውዬ ነው ሰጥቶ ሄደው። ከኔ ጋር ናችሁ ወይ? ምትይውን ሰውዬ አላውቅም ላለው ጴጥሮስ ሰጥቶ ሄደ። እና አስገልግሉ። ፋየር ላይ አንድ ሰው ብቻ አይምር፣ አንድ ሰው ብቻ አይጸልይ፣ አንድ ብቻ አይስበክ እንትን ላይ እዚህም ቢሆን ችግር የለም። የሚታረቅ ነገር ካለው እሱን እያስተካከሉ መሄድ እና እርስ በርስ ህይወት ጤናማ እንዲሆን እርስ በርስ እናገልግል። ሰዎች የሚያገለግሉበት ምህዳር ይፈጠር። አምስተኛው ለጤናማ የእርስ በርስ ህይወት እርስ በርሳችን በፍቅር እንታገስ። ምን አልኩኝ? እርስ በርሳችን በፍቅር እንታገስ። ኤፌሶን 4:2 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ብሏል። ኤፌሶን 4:2 ላይ ቅድም ያነበብኩላችሁ ክፍል ነው ሲጀምር መግቢያ ላይ ማለት ነው። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። ደግመዋለሁ አንድ ጊዜ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። ህብረታችን ጤናማ ሆኖ እንዲቀጥል አንዳችን ሌላችንን መታገስ አለብን። የሌሎችን ድካም፣ ውስንነት፣ የባህሪ አስቸጋሪነት፣ የእውቀት ጉድለት መታገስ አለብን። በፍቅር መታገስ አለብን። ለተሰሎንቄ ሰዎች በጻፈው አንደኛው መልእክቱ ላይ 5:14 ላይ ሐዋርያው ጳውሎስ ምን ብሏል? አንደኛ ተሰሎንቄ 5:14 ላይ ድፍረት የሌላቸውን አጽኗቸው ካለ በኋላ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንን ሁሉ? ሰውን ሁሉ ታገሱ። ቀና ብላችሁ ስሙኝ። ድካማችን ይለያያል እንጂ ሁላችንም ድካም አለብን። የአንዱ ድካም የባህሪ ነው። የሌላው ሰው ድካም የክህሎት ነው፣ የስኪል ነው። የአንዱ ድካም የመንፈስ ነው፣ የሌላው የእውቀት ነው። የአንዱ ሰው ድካም የስሜት ድካም ነው፣ ኢሞሽናል ነው የሚሆነው። የአንዱ ደግሞ አካላዊ ድካም ነው። ይሁን ይለያይ እንጂ ድካም ሊኖርብን የቻለን ሰዎች ነን። ከድካም ነፃ ማንሆን ሰዎች ነን። ጌታ እዛ በር ላይ ስንገባ ያስገባን ከድካም ነፃ የሆንን ሰዎች እየመረጥን ቢሆን ኖሮ ይሄ ጉባኤ ባዶ አዳራሽ ይሆን ነበር። ከኔ ጋር ናችሁ? ተውት። ጌታ የሚያውቀንን እንኳን ቀርቶ ሰዎች እርስ በርስ የምንተዋወቀውን ጌታማ የሚያውቀውን በመብራት የሚመረምረውን ልብና ኩላሊትን የሚፈትነው አምላክ ልናልፈው አንችልም። የእሱ ላብራቶሪ ምንም በቃ እና እሱ እንደዛ ድካም የሌለብን ሰዎች ያስገባን ቢሆን ወደዚህ አዳራሽ ይሄ አዳራሽ ብቻውን ነው የሚቀረው። ከድካማችን ተቀብለናል ሚለው ሐዋርያ ጳውሎስ ታገሱ፣ ሰውን ሁሉ ታገሱ። ትዕግስት ማለት ከአስቸጋሪ ሁኔታዎች ጋር ከአስቸጋሪ ሰዎች ጋር አብሮ የመኖር አብሮ የማገልገል አብሮ የመስራት አብሮ በትዳር የመቀጠል አብሮ በጓደኝነት የመቀጠል ጉዳይ ነው ትዕግስት ማለት። አልቻልኩም ከዚህ በኋላ ይሄን ሰው ይዤ በቃ አይ ታገሱ ብሏል ጌታ። በቃ ታገሱ ያንስ እስከመቼ ነው አንተን ቶለሬት ማድረግ? በቃ እስከመቼ ታገሱ ብሏል ጌታ። እንግዲህ ጌታ በነገራችን ላይ ትዕግስተኛ እንድንሆን
ወይ ደግሞ ትዕግስተኞች አድርጎ ጌታ የሚያስመርቀን ትዕግስት በሚፈታተኑ ሁኔታዎችና ሰዎች ውስጥ አስተምሮን ነው። ድገሞ ይነሳው ልሽከለ አድርገው እናንተ አሁን ጌታ ሆይ ትዕግስት አስተምረኝ ብላችሁ ብትጸልዩ ጌታ የሚያደርገው ምን ታውቃላችሁ? ጌታ ሆይ ትዕግስት አስተምረኝ፣ ጌታ ሆይ ትዕግስተኛ አድርገኝ ካላችሁ ጌታ በማግስቱ ወይ ቀጣይ ጸልያችሁ ስትጡ የሚያደርገው ነገር ትዕግስት የሚፈትን ሰው ይልካችኋል። ምክንያቱም የኛ ጌታ ሳያስተምር አያስመርቅም። ከኔ ጋር ናችሁ? ሳይሮጥ አንደኛ የሚወጣ ሰው ጌታ ጋር የለም። ትዕግስት አይደለም ያልከኝ? አዎ፣ አስቸጋሪ ሁኔታ፣ አስቸጋሪ ልጅ፣ አስቸጋሪ ባል፣ አስቸጋሪ የሥራ ባልደረባ፣ አስቸጋሪ የአገልግሎት ጓደኛ፣ አስቸጋሪ የቸርች ሰው፣ አስቸጋሪ መስሪያ ቤት፣ አስቸጋሪ ቢዝነስ ጓደኛ፣ አስቸጋሪ ትምህርት ቤት፣ ተፈታታኝ የሚፈታተን ሰጥቶ መጀመሪያ ቀን ስታለፉ ጌታ ሆይ ሳልሰደበው እኮ ለጥቂት ጌታ ሆይ ተፈታተኑኝ፣ አፌ ክፉ ቃል ሳይወጣ ዛሬ አንተ ረተኝ ነው። አንድ አለፍክ ይላል ጌታ። ሁለተኛ ቀን ደግሞ እንደገና ሌላ ብቻ በዚህና በዛ መንገድ እያሳለፈ ህይወታችንን በሚፈታተኑ ነገሮች ውስጥ አሳልፎ በትዕግስት ይመርቀናል። ትዕግስት የጸጋ ስጦታ አይደለም፣ የመንፈስ ፍሬ ነው። ትዕግስት የመንፈስ ፍሬ ስለሆነ በአንድ ቀን እንደ ጸጋ ስጦታ ምንሞላው ልሳን አይደለም። በህይወት መንገድ አባጣና ጎርባጣ ፈታኝ በሆኑ ሁኔታዎች ውስጥ እያለፍን የምናፈራው የመንፈስ ፍሬ ነው። ወዳጆቼ ጌታ በጸጋ ስጦታ ይባርካችሁ፣ ግድ የለም እኔ አልቀናም፣ ይባርካችሁ። አብዝቶ ግን በመንፈስ ፍሬ ይባርካችሁ። አየሩ ላይ የገዘፉ ሚዲያውን የያዙ ባለጊዜ የሆኑ ሰዎች አብዛኞቹ የመንፈስ ፍሬ ያለባቸው ሳይሆን የጸጋ ስጦታ ያለባቸው ናቸው። ያለባቸው የሚለውን ራሱ እኔ እንትሩስ ማስገባው ጤናማውም የጸጋ ስጦታ ያይደለውም የጸጋ ስጦታ ይሁን ብቻ ያላቸው ናቸው። ልመርቃችሁ እንግዲያውስ በጸጋ ስጦታ በልጭ ያለው ብሎ የሚፎክርባችሁን ጌታ በመንፈስ ፍሬ እንድትበልጡ ያደርጋችሁ። ትዕግስት፣ ራስን መግዛት፣ የዋህነት፣ እምነት፣ ቸርነት፣ በጎነት በሚባሉ ፍቅር በሚባሉ በልጦ መገኘት ይሆንልን። ስድስተኛው በጤናማ የእርስ በርስ ህይወት እርስ በርሳችን እንግድነትን እንቀባበል። እርስ በርሳችን እንግድነትን እንቀባበል። አንደኛ ጴጥሮስ 4:9 ላይ ሐዋርያ ጴጥሮስ እንዲህ ብሏል፣ ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። እስኪ እንግድነትን በሉ፣ ተቀባበሉ። ምሳ ሰዓት ላይ ማንም ቤታችሁ እንዲመጣ እያሟረትኩኝ አይደለም፣ ሟርት እንዳትሉት፣ እኔም አልመጣም፣ ግን ተቀባበሉ ይላል ቃሉ። ይሄ መልእክት በተጻፈበት ዘመን በተለይ ሰዎች ከከተማ ከተማ ሲዘዋወሩ እንደ ዛሬው ጌስት ሃውሶች የሉም። ስለዚህ ሰው ቤት ነው የሚያድሩት። ለአገልግሎት ሲንቀሳቀሱ አገልጋዮቹም ህዝቡም እርስ በርስ ሲንቀሳቀሱ ከተማ ከተማ ብዙ እንደ ዛሬ ዘመን የለም እና ሰው ቤት ገብተው ነው የሚያድሩት። የቅርብ ጊዜ የኛም ሀገር የኛም እዝታ በገጠሪቱ ኢትዮጵያ ከተማም ቢሆን አሁን ነው የተጀመረው። ሰዎች መጥተው ሰው ቤት ነው የሚያድሩት። ምግብ ውሃ ቀርቦላቸው እግሮቻቸውን አጥበው፣ እህል ቀርቦላቸው በልተው፣ አልጋ ተነጥፎላቸው ተኝተው፣ ሲሄዱም ደግሞ የሆነ ነገር ተሰጥቷቸው ነው የሚሄዱት። እሱ ነው እንግድነትን መቀባበል እንጂ ኖር ምናምን ብሎ ቁጭ በል እዚህ እሺ እንዴት ምናምን ብሎ ተኩል ሰዓት ማውራት አይደለም። ከኔ ጋር ናችሁ? ጤናማ የእርስ በርስ ህይወት እየተጠናከረ እንዲቀጥል የፍቅር መግለጫ የሆነው ስጦታ መሰጣጠት፣ እንግድነትን መቀባበል፣ ማዕድ መገባበዝ የግድ አስፈላጊ ነው። አብሮ ማዕድ መብላትና ስጦታ መለዋወጥ ፍቅር ይጨምራል። እናንተዬ እርስ በርሳችን ከተቻለ በቤታችን ካልተቻለም በሆቴል ሌላውን ማስተናገድ መጋበዝ ሆን ብለን ማድረግ አለብን። አንድ አባት ሲናገሩ እንዲህ ብለዋል፣ ሰው እንግዳ የሚቀበለው በሰፊ ቤቱ ሳይሆን በሰፊ ልቡ ነው። ይሰማል? እንግዳ ለመቀበል ሰፊ ቤትና ሰፊ ኪስ ሳይሆን ሰፊ ምን ያስፈልጋል?
የፓስተር ደሜ አባት ናቸው የተናገሩት። በጣም የተወደዱ ሰው ናቸው። በእሳቸው ቤት 2 ዓመት ኖር ያለው እኔ። ኪራይ ቤት አላቸው ሳያስከፍሉኝ እኔና አንድ አሁን ቦሌ ቃለ ሕይወት የሚያገለግል ጓደኛዬ መጋቢ አለ። እዛ 2 ዓመት ሁል ጊዜ መርሃቸው አንድ ነው። ውጪም ካገኙ አገልጋይን ሲያልፍም ግባ ማርታ ይባላሉ። የሆነ ነገር ይባላሉ። ምግብ ጠግበናል ካላችሁ አይታወቅም። አገልጋይ ይሉኝታና ሸም ይበዛበታ ሳይበላ አይወጣ። ይሄ ይመጥነዋል አይመጥነዋል ያለውን ነገር ቤታቸው እውነት ለመናገር በዛን ጊዜ ያን ያህል የሚባል አይደለም፣ ግን ሁሌ እንግዳ መቀበል እንዲህ ይላሉ። ስለዚህ ጋሽ ዳኒ ምን አሉ እሳቸው? እንግዳ ለመቀበል ሰፊ ቤት አያስፈልግም ሰፊ ልብ ነው እንጂ ብለዋሉ። እኔ ዛሬ ልመርቃችሁ፣ እግዚአብሔር ሰፊ ልብ ይስጣችሁ፣ ከዛ ደግሞ ሰፊ ቤትም ይጨምርላችሁ። ልቡ ቀድሞ ይምጣ፣ ቤቱ አይምጣ ቀድሞ፣ መጀመሪያ ልቡ ይምጣ። ከዛ በኋላ እግዚአብሔር ሰፊ ቤትም ይስጣችሁ። እና መገባበዝ፣ መቁረስ፣ ገንዘብን መቁረስ ያስፈልጋል። ጓደኛሞች አሉ አንደኛው ጋር አብረው ሲውሉ ጠዋት ጀምሮ አንደኛው ይከፍላል። ያኛው እያወጣ 200 ብር ይዞ ጫማ ሲያስጠርጉ እኔ መቼም ዝርዝር የለኝም ብሎ ይመልሳል። 200 ያያዋል፣ ያኛው ጻጥ ይላል። ሌላ ቦታም ሄዱና እንደገና የሆነች ነገር ሲገዙ ያው መቼም ዝርዝር የለኝም ያለ ያኛው ዝርዝር ይዘር ተናደደና ወደ ከሰዓት አካባቢ ትንሽ ቆየት አሉና የሆነው ተጠቅመው እንደገና ሊከፍል ሲል ያኛው ሊከፍል ይጠብቀዋል። አሁንም አያጣም። አውጥቶ ሊበልስ ሲል የኔ ወንድም አታመንዝር እንጂ አትዘርዝር አልተባለም፣ ዘርዝር ይዘርዘር። ቃሉ አታመንዝር እንጂ አትዘርዝር አይልም፣ ዘርዝር ይዘርዘር። ዝርዝር አምጣ አባቴ ዘርዝር ወስደ ብሎ ሰጠው አለ እና ይዘርዝሩ፣ በቃ ይዘርዘር። የሰማ ዘርዝሩ በቃ ምን አንዳንድ ሰው አካውንቴ ላይ 5000 እንዳትጎደል 10000 የሆነችው እንዳይቀንስ ይዘርዘር። ጌታ ቸር ነው። መጽሐፉ እንደሚለው በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል። በበረከት የሚዘራ በበረከት ደግሞ ያጭዳል። ከሚቀበል ይልቅ የሚሰጥ ምንድነው? ብፁዕ ነው፣ ታማኝ ነው። ለኛ ያለን የሰጠን ማን ነው? ጌታ ነው። ወገኖቼ ሰዎች ላይ መዝራት ፍቅራቸውንና የነሱን ደስታ ከመካፈላችን በላይ ሰማይ ደግሞ አውራርዶ ይከፍላል። ተቀባበሉ እንግድነት ይላል። አስቴር ምዕራፍ 9 ቁጥር 22 ላይ ስትመለከቱ አስቴር 9:22 ላይ የግብዣና የደስታም ቀን እርስ በርሳቸውም ስጦታ የሚሰጣጡበትና ለድሆች ስጦታ የሚሰጡበትን ቀን ያደርጉት ዘንድ አዘዛቸው ይላል። እስራኤላውያን ጊፍት ጊቪንግ ቀን አላቸው፣ ስጦታ የመስጠት ቀን። እኛ አልታደልንም። በነገራችን ላይ ፈረንጆች ታንክስ ጊቪንግ ቀን የምስጋና ቀን አላቸው፣ የሚመሰጋገኑበት ቀን ስጦታ። እስራኤላውያን በዚህ አስቴር 9:22 ላይ ከብዙ ድል በኋላ ከብዙ የእግዚአብሔር ትድግና በኋላ እግዚአብሔር ካደረገላቸው መልካም ነገር በኋላ ስጦታ የመስጠት ቀን ተፈጠረ። ዝም ብዬ ዛሬ አሳቢ መስጠት ይችላል። ለዚህ ለሪፍራል ቃለ ሕይወት የሚሆን ለየመጣችሁበት ቸርች ስጦታ የመስጠት ቀን ይፈጠር። አሜን በሉኝ። አቃለው እና ንብረቶች ላይ ኳየሮች ላይ ቲሞች ላይ ምናምን በአመት አንዴ ስጦታ የመስጠት እጣ ይወጣና ለገሌ ደርሶታል ይባላል። ከዛ ስጦታ ከሱ ባለፈ ስጦታ የመስጠት። ስለዚህ እርስ በርስ ጤናማ እንዲሆን እርስ በርሳችን ስጦታ እንስጣጥ። ስንት ላይ ደረስኩኝ? 6 ዝግጅቴ 9 ቢሆንም 7 አድርጌ ልጨርስ። 7 ጥሩ ቁጥር ነው አይደለ? ሰባተኛው እና ለዛሬ መጨረሻው እዚህ ጊዜ ይበቃል እና እርስ በርሳችን ይቅር እንባባል። ጤናማ የእርስ በርስ ሕይወት እንዲቀጥል ምን እንባባል? እርስ በርሳችን ይቅር እንባባል። ኤፌሶን 4:32 ላይ ቅድም ባነበብኩላችሁ ክፍል ጳውሎስ እያወራ ሄዶ መጨረሻ ላይ የሚለው 4:32 ኤፌሶን እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ።
ይህን መጨረሻ ያደረግኩት ግን ዋና ነገር ነው። እያነከስንበት ያለንበት ያለንበት የቤተሰብ ህይወት፣ የቤተ ክርስቲያን ህይወት፣ የማህበረሰብ ህይወት ችግር የሆነ ጉዳይ ነው ይቅር መባባል። እርስ በርስ አብሮ መኖርና እርስ በርስ አብሮ ማገልገል ካለ እናንተዬ እርስ በርስ መጋጨት ይኖራል። መጋጨት ሁሌም አለ። መጋጨት ሁሌም ይቀጥላል። መፍትሄውና ማርከሻው፣ መድኃኒቱና መፈወሻው እርስ በርስ ይቅር መባባል። የተሰባሰብነው የመላእክት ዝርያዎች ወይ ደግሞ እንከን አልባዎች የሆንን መንፈሶች አይደለንም። አማኞችን ብንሆን ተለውጦ ያላለቀ ተጠናቆ እስከ ወዲያኛው ያልተለወጠ ስጋ የለበስን ያላለቀ መቤጀት ያላለቀ መዋጀት ውስጥ ያለን ደካማ በሆነ ስጋ ውስጥ ያለን ሰዎች ነን። ስለዚህ ከባህሪ አንጻር ከሪሶርስ ችግር ማለት ከሀብት ችግር፣ ከባህሪ ችግር፣ ከእውቀት ችግር፣ ከእድሜ ችግር በሚመነጭ ሳንካዎች ምክንያት እንጋጫለን። የእርስ በርስ ህይወት እየታመመና እየታከመ በህይወት የሚቀጥል ግንኙነት እንጂ ህመም እና እንከን አልባ የሆነ የመላእክት ስብስብ አይደለም። ታላቁ መምህራችን ጌታችን ኢየሱስ ክርስቶስ በታላቁ ጸሎት ውስጥ እንዲህ ብሎ ጸልዩ ብሏል። እኛም የበደሉንን ይቅር እንደምንል። ጸሎቱ ያሰፈረው ነገር አለ እዚያ ውስጥ። መጋጨትና መበዳደል ሁሌም ሊቀር እንደማይችል ሊጠፋ እንደማይችል ጸሎቱ ያመለክታል። እኛም የበደሉንን ይቅር እንደምንል ብላችሁ ጸልዩ ሁሉ ጊዜ። ይሄን ሁሉ ጊዜ ጸልዩ ነው የሚለው። ሁሉ ጊዜ ጸልዩ ማለት ሁሉ ጊዜ መበዳደል፣ ሁሉ ጊዜ መከፋፋት ይፈጠራል ማለት ነው። አንዳንድ ሰዎች የአንድ አባት ልጆች ሆናችሁ ምንድነው በመካከላችሁ ግጭት ይላሉ። እንደው የሚጋጨው የአንድ አባት ልጅ ነው። የአንድ አባት ያልሆነው የአንድ አባት ልጅ እኔ አሁን የተጋጨው ያደኩት ከወንድሞቼና ከእህቶቼ ጋር ነው። ግጭትን ራሱ የተማርኩት የት? አንድ ጣሪያ ስር ከአንድ አባት እና ከአንድ እናት ልጆች እህቶቼና ወንድሞቼ ጋር ነው። ስለዚህ ሰው ሞር ሊጋጭ የሚችለው ከማን ጋር ነው? ከአንድ አባት ልጁ ጋር ይሰማል። የአንድ አባት ልጆች ይሰማል። የአንድ አባት ልጆች ሆናችሁ የሚያጋጨንም የአንድ አባት ልጆች ሆነን አንድ ቤት መኖራችን ነው። ስለ ግጭት ጌታ የተመሰገነ ይሁን። ግጭት ወገኖቼ ባይመጣ ጥሩ ነው፣ ግን ሲመጣ እንደሚገባ ካስተዳደርነው አስተምሮን ያልፋል። ሌሰን ሰጥቶን ያልፋል እና ምንም ቢጋጩም ግን የአንድ አባት ልጆች መሆናቸው አብሮ ያስቀጥላቸዋል። ወገኖቼ እርስ በርስ ይቅር ተባባሉ። መልእክቴን ስጠቀልል በዚህ ነው የሚጨርሰው። ይቅር ለማለት የከበዳችሁ ሰዎች ጸጋ ለምኑ። ትዳር ይፈወስ ዘንድ፣ ግንኙነት ይፈወስ ዘንድ፣ አብሮ ማገልገል ስሙዝ ይሆን ዘንድ፣ ጸሎት ይሰማ ዘንድ፣ መንፈሳዊ ምርኮ ይለቀቅ ዘንድ፣ ጸጋ ይበዛ ዘንድ የይቅርታ መንፈስ ይሁንላችሁ። የተያዘ ነገር ይለቀቅ ዘንድ፣ መንፈሳዊ ዓለም ብሩህ ይሆን ዘንድ፣ አገልግሎት ጤናማ ሆኖ ይሳለጥ ዘንድ፣ በረከቶቻችን ይለቀቁ ዘንድ እርስ በርስ ይቅር እንባባል። ክርስቶስ ምን እንዳለን? ይቅር እንዳለን። ለእግዚአብሔር ብሎ ክርስቶስ ይቅር እንዳለን እርስ በርስ ይቅር እንባል። ያኔ ጤናማ የእርስ በርስ ህይወት ይቀጥላል። እኔ እመክራችኋለሁ፣ እለምናችኋለሁ። አንዳንዶቻችሁን ቻሌንጅ ማረጋለሁ። ጌታ ሲያውቅ፣ መንፈስ ቅዱስ ሲያውቅ፣ ልብ ሲያውቅ፣ ህሊና ሲያውቅ፣ በከበደ በጠነከረ ምሬትና ያን ሰው ስታዩት ሁሉ እስኪያንገሸገሻችሁ ድረስ በሆነ የልብ መድማት ውስጥ ያላችሁ ሰዎች ዛሬ ጥር 24 ይሄ መልእክት የናንተ መልእክት ነው። ይቅር ተባባሉ። እቺ ጀንበር እንዳትጠልቅ ዛሬ እግዚአብሔር ጸጋ ይስጣችሁ። እኔ ደግሞ ጸልይላችኋለሁ። ቆመን እንጸልያለን።